ቆይ አቶ ሲዛይ ይሄን ነገር አይቷል? አዎ ወይዘሮ ጉስዴ አይቷል። አቶ ሲዛይና የሽማ አንድ ላይ ነው የመጡት እና ይሄን ቅጂ አንድ ላይ ነበር ያዩት። የነገሩሽ መስሎኝ ነበር። አልነገሩሽም እንዴ? በኋላ ተመልሼ እመጣለሁ። ስለተዋወቅኩሽ ደስ ብሎኛል። እኔም እንደዛው። በጣም ትልቅ ስህተት ነው የሰራሁት። سلينا هنا سلينا هنا اي 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 ቶልጋ ይሄ ቢላ አይቆርጥም። ይሄ ቢላ ደንዝዟል አይቆርጥም። የኔ ፍቅር ባካዲስ ሰሊም ምን እያደረግሽ ነው? ለኔ ስጪኝ። አታድርጊው ባክሽን፣ አታድርጊው። ምን እያደረግሽ ነው? ምን እያደረግሽ ነው? እሺ ሰሊም ባክሽን አታድርጊ። ወደ ሆስፒታል እንሂድ። ምን እያደረግሽ ነው? የነገርኩ እኮ ነው። ቆይ ገና አልጨረስኩም አልኩ። ሰሊም አታድርጊው። ተይ 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 በእናትሽ ተይ። ብዙ ደም እንዲፈሰኝ የትኛውን ደም ስሬን መቁረጥ እንዳለብኝ አላውቅም። ወይሉ የምትሆን ኖሮ ግን ታውቅ ነበር። ምክንያቱም እሷ ሕክምና ነው ያጠናችሁ። ታውቀዋለች። ሰሊን አይሆንም እባክሽን አታድርጊ። አታድርጊው። እንዳትነካኝ። የተረገምኩ እንደሆንኩ አይታየህም? መሞት አለብኝ አልኩ። መሞት አለብኝ። አልተረገምሽም ሰሊን፣ አልተረገምሽም። እኔ መሞት አለብኝ። ይሄን ሁሉ ሰው ያውቃል። የለብሽም መሞት የለብሽም። ለኃጢአቴ መክፈል አለብኝ። ቶልጋ እውነቴን ነው። አይሆንም የኔ ፍቅር አይሆንም። እባክሽ የተረገምሽ አይደለሽም። እባክሽ ስጪኝ። እባክሽ ስጪኝ። እባክሽ ለኔ አይሆንም። ልቀቀኝ። እባክሽ ለኔ ስጪኝ አልኩሽ እኮ። ለኔ መሞት አለብኝ። የተረገምኩ ነኝ። ለምን ማትረዳኝ? ቶልጋ ልቀቀኝ። ልጃችንን በህይወት ማቆየት አልቻልኩም እኮ ቶልጋ። ሁሉም በእኔ መጥፎ ዕድል ምክንያት ነው። በእኔ መጥፎ ዕድል ምክንያት ነው። ልጄ የሞተችው በእኔ ምክንያት ነው። ስለዚህ አሁኑኑ መሞት አለብኝ። ሰሊን መሞት የለብሽም እኮ። ምንድነው እያልሽ ያለሽ? ቶልጋ ሁለታችንም መሞት ነው ያለብን። እባክሽን ሰሊን መሞት አለብን። ግን ደግሞ አንተም በጣም ነው ማፈቅርህ። እኔ አንተም በጣም ስለማፈቅርህ መግደል አልችልም። ስለዚህ ራሴን አጠፋለሁ በቃ። አይ ሰሊን እባክሽን ሰሊን ልቀቀኝ። ልቀቀኝ። እባክሽን አታድርጊው። እኔ ፍቅር እባክሽን አታድርጊው። እባክሽን ልቀቀኝ። መሞት አለብኝ። የተረገምኩ ነኝ። እባክሽን አታድርጊው። እባክሽ ልቀቀኝ። ተይ ልቀቀኝ። መሞት ነው የምፈልገው ቶልጋ። ልቀቀኝ እባክሽ። ኢፔክ በሩን ክፈችው። እየለመንኩሽ ነው፣ ክፈችው። ልጄ በያ ልጄ። የኔ ውድ እባክሽ በሩን ትከፍቻለሽ? ኢፔክ የኔ ውድ እባክሽ በሩን ክፈችው። ኢፔክ እና አውራ የኔ ውድ እባክሽን በሩን ክፈችው። ኢፔክ እባክሽን በሩን ክፈችው። እጅ ልቀቀኝ አባዬ። ልጄ ወዴት እየሄድሽ ነው? ልቀቀኝ አልኩህ እኮ አባዬ። ኢፔክ ውዴ እባክሽን እናውራ፣ ነገሩን በደንብ አስረዳሻለሁ። ቆይ ምኑን ነው የምታብራራልኝ አባዬ? እንዴት እንደምታታልለኝ ነው እሱን ነው የምትነግረኝ? ልቀቀኝ ኢፔክ። ወንድሜ አቁም፣ በፈጣሪ ስም አቁም ወንድሜ። ኢፔክ ወዴት እየሄድሽ ነው ውዴ? አቁም ወንድሜ አቁም። ኔቫ እየሄደች እኮ ነው። ወንድሜ ልትሄድ አትችልም። አቁም፣ ስማኝ፣ እንደዚህ ልታወራት አትችልም። እንድትረጋጋ ፍቀድላት። አቁም ወንድሜ አቁም።
ሰዎችን በድጋሚ ማመን እንድችል እንዲሰማኝ ስላደረከኝ አመሰግናለሁ። እኔንም ደግሞ ስለወደድከኝ በጣም አመሰግናለሁ። ላመሰግንሽ የሚገባኝ እኔ ነኝ። እኔ ጉዝዴ ሳይረስ በጣም የሚበራው ኮከብ ነው። ይህ ኮከብ በዓለም ላይ የትም ብትሆኝ ይታያል። ጉዝዴ አንቺ የኔ ሳይረስ ነሽ። በዓለም ላይ የትኛውን ቦታ ላይ ብትሆኝ አንቺን ማየት ብቻ ነው የምፈልገው። ጉዝዴ ህይወቴን ሙሉ ሳልሞ የነበረውን ነገር ታሳኪልኛለሽ? ታገብኛለሽ? ጉዝዴ ንገረኝ፣ ታገብኛለሽ? አዎ። አዎ ልክ ነህ። ግን ደግሞ በጣም ፈርቻለሁ። በጊዜ ምን ደርሰን ነው? ይቅርታ አርጊልኝ። የኔ ጥፋት ነው፣ ችግር የለውም። እንደዛ ከሆነ ይቅርታ ጠይቂያ ታዲያ። ያማታል እንዴ ሴትዮዋ? ቢያንስ አንዳችሁ እንኳን ይቅርታ ማለት አለባችሁ። ተረጋጊ ሰሊን፣ እባክሽ ተረጋጊ። ተረጋጊ እባክሽ ሰሊን። ተረጋጊ ሰሊን፣ እባክሽ አንዴ ተረጋጊ። በቃ ሞታለሁ። ልቀቁኝ፣ በቃ ልቀቁኝ። ሰሊን፣ እሺ በቃ እሺ፣ ተረጋጊ። በቃ ተረጋጊ። አይዞሽ በቃ ጨርሰናል። እባክሽ ቶልጋ እሺ ነው ዳውን አብቁታል። በቃ እሺ ተረጋጊ። በቃ ቶልጋ ተወኝ እባክህን። መሞት አለብን። እኛ መሞት አለብን። መሞት የለብሽም የኔ ወድሽ። እኛ መሞት ነው የሚገባ። ተረጋጊ በቃ። አሁን ደህና ትሆኛለሽ። እሺ ምንም አት እኛ መሞት ብቻ ነው የሚገባን ቶልጋ። ቶልጋ ምን ተፈጥሮ ነው? ምን ተፈጠረ? ቶልጋ ምንድነው የተፈጠረው? ቶልጋ ሴራ ራሷን ብዙ ቦታ ቆራረጠች። ራሷን ቆራረጠች። ሰሊም ቶልጋ ሰላም፣ መልካም ቀን። ሰላም ውዴ፣ እንኳን ደህና መጣሽ። ይሄ ጋይንን ጉዳይ ነው? አዎ ሲንታር ካንሊካን ብለን እንጠራዋለን። አንዳንድ ቦታዎች ላይ ሚልኪ ብለው ነው የሚጠሩት። እኔና እናቴ ጋይንን ጉዳይ ብለን ነው የምንጠራው። ይኸውልሽ ቤት ስትሄጂ በደንብ ጠቢያቸው። ቅቤ ያለው መጥበሻ ላይ አድርጊያቸውና ምርጥ ይሆናሉ። ባለቤትሽ ሲንታር ይወዳል እንዴ? ባለቤቴ ይወደዋል። የማይወደው አይመስለኝም። ከዚህ በፊት በልቶ ስለማያውቅ አላውቅም። እመቤት፣ እነዚህ የሬዲሽ ቅመሞች ናቸው እንዴ? አዎ የሚያቃጥሉ ናቸው፣ ግን ደግሞ ምርጥ የሚያደርጉት እነሱ ናቸው። ግን አንድ መላለኝ፣ ትንሽዬ ጨው በተን እናድርጊባቸው። የሎሚ ውሃ ውስጥ ብታስቀምጫቸው የሚያቃጥለው ነገራቸው ይጠፋል። እሺ ያንን አደርጋለሁ እመቤት። እና ደግሞ ከዚህኛውን ጉዳይ 1 ኪሎ ወስዳለሁ። በጣም ጥሩ። ግማሽ ኪሎ ከሱም አድርጊልኝ። ሁሉም ነገር ጥሩ ይመስለኛል። ሰላጣዎችም ጥሩ ናቸው። እሺ ሰጥሻለሁ። እሺ ካራማን ብታይን ጉዳይ ገዛውኝ እኮ። የት ነው ያለው ካራማን? ሩዙን ሰራህ እንዴ? የት ነው ያለው? እዚህ ነህ እንዴ? እዚህ ነን። ለመተኛት እየሞከርን ነበር ግን አልተሳካልንም። በጣም ነው የምታምሩት። እውነት? አዎ በጣም ነው የምናምረው። ግን ስሚ ሚስትም አለችኝ እና ደግሞ እሷን ብታያት በጣም ውብ ናት። የእውነት? አዎ። እስኪ ንገረኝ፣ ሚስትህን ትወዳታለህ እንዴ? በጣም። እንዴት ልበልሽ? ለሷ ዓለምን በሙሉ መጋፈጥ እችላለሁ።
ቶልጋ በልና እንሂድ። ስማኝ አንተም እኮ ተጎድተሃል። በልና ልጠይቅሽ ነው። እራት ምን እንደምንበላ ገምቺ። ውዴ እየነገርኩህ እኮ ነው። እንጉዳይ ነው የምንበላው። ቀደም የገዛሁት እንጉዳይ አለ። የእውነት እንጉዳይ ነው የምንበላው? አትወድም እንዴ? ያው መርዛማ ቢሆንስ ምን እናደርጋለን? አይ ምንም መርዛማ አይደሉም። ቆይ እንዴት ልናውቅ እንችላለን? ከመንደሩ ሰዎች ነው የገዛሽው። አምኜ መቀበል አልችልም። እነዚህን እንጉዳዮች አውቃቸዋለሁ። ሲንታር እንደሚባሉ ብቻ ነው ማለት። እሺ ማሬ፣ እሺ ግን እኔ አልበላም። አንቺም እንድትበይ አልፈቅድልሽም። ካራማን ልጅ እያለሁ ከእናቴ ጋር እየገዛን እንሰራቸው ነበር እኮ። በጣም ነው የሚጣፍጠው። ትወደዋለህ? እሺ እኔ ስለሱ ምንም አልልም። ግን ምንም ያህል ብትወጂውም የሚመጣውን አደጋ መጋፈጥ አልችልም። ማለቴ ያለነው ከከተማው ርቀን ነው። ሆስፒታል እንኳን የለም እኮ እዚህ። አደጋ ውስጥ ልከትሽ አልፈልግም። አሁን በጣም እንደምትወደኝ እያሰብኩኝ ነው ያለሁት። አዎ ግን በጣም እንደምትወደኝ የሚለው ቃል ፍቅሬን አይገልጸውም። ፍቅሬን ለመግለጽ ሌላ ነገር ማሰብ አለብኝ። እያሰብኩበት ነው። እንግዲያው ስናገኘዋ? አዎ እያሰብኩ ነው። በደንብ እያሰብኩ ነው። ወዲያውኑ ጭንቅላቴ ውስጥ የመጣው ነገር ግን ሲንታር ነው። እሺ ሲንታር ትክክለኛ ምርጫ ይመስላል። አትጃጃይ። ሲንታር ስላስቢው እስኪ። እርስ በርስ ሲንታር እየተባባልን እንጠራራ እንዴ ፍቅሬ? አየሽ አልወደደውም። አየሽ አይደል? አየሽ ነገሩን ልታብራራልኝ ነው? ምን ብለህ ልታብራራልኝ ነው? ንገረኝ እስኪ። ስልኳን እያነሳች አይደለም? ስልኬን እንዳይጠራ አድርገዋለች። በጭራሽ እንደዛ እንኳን አታደርግም። ስልኳን አጥፍታው ነው የሚሆነው። ስልኳ ቢጠፋ ያገኟቸውም ነበር የሚለው። ኔባ አንቺ ብትደውይላትስ? ያንቺን ስልክ ታነሳ ይሆናል። ቢያንስ ወዴት እንደሄደች እናውቃለን። ሴዛይ ትንሽ ብትረጋጋ ይሻልም ብለህ ነው? ስለሷ ተጨንቃል ይገባኛል። ግን ትልቅ ሰው ናት። ጓደኞቿ ጋር ሄዳ ነው የሚሆነው። እስክትረጋጋ ድረስ ጊዜ ስጣት። ከዛ በኋላ ልታናግራት ትችላለህና ይኸውልህ ምን ቆይ ግን ብትሄድስ? ንገረኝ እስኪ። ከዚህ ሀገር ብትሄድስ? ሁሌ ወደ ካናዳ እመለሳለሁ እንዳለች ነው። ኔቫ ወደ ካናዳ ተመልሳ ከሄደች ምንድነው የማደርገው? ልጄን ለማግኘት ብዙ አመታት ጠብቄያለሁ። በድጋሚ እንዴት አጣታለሁ? አይ ወንድሜ አትሄድም። አሁን ላይ አትሄድም። አንተ ምንም አትጨነቅ እሺ። አንተ እሷን ለማግኘት አመታት ጠብቃል እና እሷስ ልትጠብቅ አትችልም እንዴ? ካናዳ እያለች በምቾት ነበር የምትኖረው። ለምንድን ነው የመጣችው? ላንተ አይደለም ተመልሳ የመጣችው ለኔ ከሆነ ለምንድን ነው እንደዚህ የምትሆንብኝ? ወይኔን ወይም ጉዝዴን ምረጥ እያለችኝ ነው። እንዴት ነው መመርጠው? አንደኛዋ የምወዳት ልጄ ናት፣ አንደኛዋ ደግሞ ማፈቅራት ሴት። ንገሪኝ ታዲያ እንዴት ነው የምሆነው? እሱን እኮ ነው የምልህ ወንድሜ። ቆይ ምን ላድርግ? ደጋግመህ ዘመኔን በሙሉ ያፈቀርኳት ሴት ነች እያልክ ነው። ኢፔክን የሚረብሻት እኮ ያ ነው። ምክንያቱም በእናቷ ፋንታ ጉዝዴን ነበር የምታፈቅረው። በትክክል ላስረዳት አልቻልኩም። ጉዝዴን በርቀት ነበር የምወዳት። እሷ ስለዚህ አታውቅም ነበር። ፊቷን እንኳን አላየሁትም ነበር። ታዲያ ጉዝዴ ጥፋት ምንድን ነው? ሄሎ ታሪክ፣
አንድ ቀን ትምህርት ቤት ያለው መግቢያ ጋር ነበር። ጉዚዴና ታሪክ መጡ እና እጮኛሞች ሆነናል። ልንጋባ ነው አሉ። ዓለም ያበቃች ነበር የመሰለኝ። ግን ያኔ የኔ ጥፋት ነው። እሷ ምንም ጥፋት የለባትም። ምንም አልነገርኳትም ነበር። የእውነት የማፈቅራት እኔ እንደሆንኩ አልነገርኳትም ነበር። እና ልጅቷ ምን ታድርግ? ዝም አልኩኝና ህመሜን ለራሴ ያዝኩት። ከዛ ተጋቡ። የኔ ጉዝዴ የትምህርት ጊዜያችን ሙሉ ስመኛትና ስወዳት የነበረችው ጉዝዴ ታሪክ የሚባል የማይረባ ሰው አገባች። ከዛ ትምህርታችን አለቀ። ከዛ ነው ወደ አባኖስ ተመለስኩኝ። ሌላ ምን ማድረግ እችል ነበር? በሚያሳዝን ሁኔታ እሷን መርሳት ነበር። ወፏ ከጎጆዋ በራ ሄዳለች። ልቤን ዝም ለማስባል እየሞከርኩ ነበር። እርግጥ ነው የሞተችው እናቴ እንደዚህ ሆኛ አይታኛለች። እና ሰማት ስለምትባል ሴት ነገረች። ልጄ በጣም መልካምና ቆንጆ ናት፣ አግባት አለች። እኔም እሺ አልኩኝ። የእናቴን ቃል ወዲያው ነበር የተቀበልኩት። ለምን አይሆንም? ከዛ ተጋባን። ልቤ ዝም እስከሚል ጠበቅኩኝ። ኔቫ ልቤ የእውነትም ዝም አለ። ያንን ታምኛለሽ? ሁሉ ቀን ጭንቅላቴ ውስጥ የምትመጣው ጉዝዴ ካገባውና ኢፔክ ከተወለደች በኋላ አስቤያት አላውቅም። ግን መሆን የሌለበት ነገር መሆን የለበትም። አይሆንም። እህቴ ሰማት ጉዝዴን በፎቶ ላይ አይታታለች። መናፈሻ ውስጥ ገና ድሮ ያነሳት ፎቶ። ከዛ በኋላ ወደ ቢሮ ወሰድከው? አይ ይሄን ከሱ ጋር የሚያገናኘው ነገር የለም። ኔቫ ከፎቶ ጋር ምንም የሚያገናኘው ነገር የለም። ይኸውልሽ ምን መሰለሽ ኔቫ፣ ሁሉም ነገር ለሰማት ከመጀመሪያው አብራርቼላታለሁ። ከሷ ምንም አይነት ሚስጥር መደበቅ አልፈለኩም ነበር። ሰማት ልቤ ውስጥ ሌላ ሴት አለች አልኳት። ግን መሆን የሌለበት ነገር ስለሆነ አልሆነም። ግን ካሁን በኋላ የልቤ ንግስትና የአይኔ ብሌን አንቺ ነሽ አልኳት። እና ይኸውልሽ ከልቤ ነው፣ ሆን ብዬ ነው እንደዛ አልኳት። ግን ሰማት አላመነችኝም። ለአመታት ጉዝዴን አላየኋትም። ሁሌ ለስራ ከከተማ ስወጣ ጉዝዴን ለማግኘት የሚሄድ ነበር የሚመስላት። ሁልጊዜ ከጉዝዴ ጋር የምንገናኝ ይመስላት ነበር። ለኢፔክም ያንን ነው የነገረቻት። ገባሽ? እናም ይኸውልሽ እሷ እስካሁን ድረስ ይህንን ነገር በፍጹም ከአእምሯ ልታስወጣው አልቻለችም። ፈጣሪ የእህቴ ሰማትን ነፍስ በገነት ያኑረው። ሁሌም ድብርት ውስጥ ነበረች። እሱን ደግሞ በደንብ ታውቃለህ። ጥሩ ቀን የምታሳልፈው አልፎ አልፎ ነበር። በጣም ከባድ ራስ ምታት ነበረባት። ሻሽ ታስርና መስኮቱ ጋር ያለው አረንጓዴ ሶፋ ላይ ጥቅልል ብላ ትተኛ ነበር። አትበላ፣ አትጠጣ፣ ዝም ብላ ወደ ውጭ ትመለከት ነበር። በጣም ብዙ ጊዜ ነግሬያታለሁ። በጣም ለምኛታለሁ። ሐኪም ጋር እንሄድ፣ ነፍሳችንም እንደ ሰውነታችን ነው፣ ይታመማል፣ የሚያሳፍር ነገር አይደለም እላት ነበር። እሷ ግን አልሰማችኝም። ውይ ወንድሜ ሰይዛይ፣ ውይ በጣም ነበር የተሰቃየው እኮ። በሰማሃት ድባቴ ውስጥ ለአመታት ኖረናል። ራሷን አጠፋች እና እኔን የጥፋተኝነት ስሜት ውስጥ ትታኝ ሄደች። አሁን ደግሞ ኢፔክን እንዳላጣት ፈራለሁ። ፈጣሪ አድርገው። ይቺ ሴትዮ ህይወቴን አበላሽተዋለች። ልጅነቴን መርዘዋለች። አባዬ አሁንም እንዴት እሷን ትፈልጋታለህ? አልገባኝም። ሻይ ላፍላ መሰለኝ ወንድሜ።
ነግሬያት ቢሆን ደስ ይለኝ ነበር። ምን ሆኖ ወንድሜ? ለኢፔክ የሚጠበቃ እንደሆንኩኝ ነግሬያት ቢሆን ደስ ይለኝ ነበር ነው ያልኩት። በቴሌቪዥን ከምታየው ቀድሜ እኔ ብነግራት ይሻል ነበር። ላብራራላት ትችል ነበር። የሚጠበቃ ነኝ ልጄ እንግዲህ ስራዬ ነው ማለት ይችል ነበር። ግን ወንድሜ ልትረዳህ አትችልም ነበር። ልታምነህም አትችልም ነበር። አውቃ ያደረግከው ነበር የሚመስላት። ግን መጨረሻ ላይ ያታለልኳት ነው የሚመስላት። ከጀርባዋ የሆነ ነገር ያደረግኩ ይመስላታል። ለኢፔክም ለጉዚዴም ዋሽቻለሁ። ግን በፊትም እኔ እንደዚህ አይነት ሰው አይደለሁም። ያንን ታውቂያለሽ ኔቫ። ግን በፍጹም መዋሸት አልችልም። በፍጹም ተፈጥሮ አይደለም። ግን የሆነን ሰው የማጣት ፍርሃት ምን እንደሚያስደርግሽ ተመልከች። አቤት ተዋና፣ እየሰማሁሽ ነው ውዴ። ጉዳዩን አላስተላለፍሽውም እንዴ? እሺ እንግዲህ ይሁን። አሁኑኑ እመጣለሁ። አቤቱታውን ማዘጋጀት ጀምሬ ከዛ አንድ ላይ እንወስናለን። እሺ እንገናኛለን። ኔቫህን ወደ ቢሮ መሄድ አለብኝ። ልክ እንዳታለላት ነው የሚሰማው። እንግዲህ በቃ አድርጎታል። ሌላ ጠበቃ የሌለ ይመስል ሮጦ ጉዝዴ ጋር እኮ ነው የሚሄድ። ጉዝዴ? ታዲያስ ታሪክ እንኳን ደህና መጣሽ። ነይ ግቢ። ጉዝዴ ተቀመጪ። አንድ ደንበኛ የዲቤክ ቡና አልጠጣም፣ አመሰግናለሁ። ብዙም አልቆይም። ይኸው 2.5 ሚሊዮን ይኸው። ለምን እንደፈለኩት አትጠይቀኝም እንዴ? አይ እንዳውቅ የምትፈልጊ ቢሆን ትነግሪኝ ነበር አይደል እንዴ? ብድር ነው። እሺ በአንድ ወይም በሁለት ሳምንት ውስጥ መልስልሃለሁ። መመለስ አያስፈልግሽም። አትርሽ እንጂ ጉዝዴ፣ ለ30 ዓመታት እኮ አብረን ነበርን። በጭራሽ አይሆንም። በጣም ትናፍቂኛለሽ። የእውነት ትናፍቂኛለሽ። ሁሌም ምሽት ላይ በህልሜ ትመጫለሽ። ደስተኛ የነበርንባቸውን ቀናት አስታውሳለሁ። አንቺን በማጣቴ እጅግ በጣም አዝናለሁ ጉዝዴ። ስለዚህ ይቅርታ፣ ያን እንድታውቅ እፈልጋለሁ። ያንን ጊዜ መመለስ ብችል በጣም ደስ ይለኝ ነበር። ሐሳቤን ቀይሬያለሁ ታሪክ። አመሰግናለሁ ጉዝዴ። አመሰግናለሁ። ሰላም አቶ ሴዛይ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። ጉዝዴ አለች? ወይዘሮ ጉዝዴ ዛሬ አልመጣችም። የምትመጣም አይመስለኝም። አቶ ሴዛይ፣ አቤቱታውን አዘጋጅቻለሁ። አሁን በኢሜል ልክልሃለሁ። እሺ፣ እንደዛ አድርጊልኝ። በጣም ነው የማመሰግነው። ትኩስ ሻይም አለ። ትፈልጋለህ እንዴ? እሺ፣ አመሰግናለሁ። የተፈጠረ ነገር አለ እንዴ? በጣም የተበሳጨ ይመስላል። እኔ እንጃ፣ ምናልባት መጥፎ ዜና ሰምቶ ይሆናል።
አቶ ሲዛይ እናቴ ነው ያዘጋጀችው። ናደስ እንኳን ደህና መጣሽ ወይዘሮ ጎዜ። ሲዛይ ላይ ነው እንዴ? አዎ እላይ ቢሮ ውስጥ ነው። እሺ አመሰግናለሁ። ይሄን ነገር አይተሽው? ይሄ አረፍተ ነገር አልተሟላም። ማለቴ ተቃውሞ አቤቱታው ላይ እንደዚህ አልነበረም። እንኳን ደህና መጣሽ ጎዜ። አንዴ ብቻችንን ትተይናለሽ? እና እባክሽ በሩን ዝጊው። አመሰግናለሁ። ደህና ነሽ? የተፈጠረ ነገር አለ? ደህና ነኝ። ተቀመጥ። እንግዲህ አሁን ይሄንን ክፈትና እየው። ምንድነው? 2.5 ሚሊዮን ነው የሰጠኸኝ ብድር ነው። የምን ብድር? የኦሚትን የዋስ ገንዘብ ከፍለ ነበር አስታወስክ? ያ ብድር ነው። ጉዝዴ ምንድነው ነገሩ? ልትነግሪኝ ትችያለሽ? ሴዛይ ምናልባት እሱን አንተ ብትነግረኝ ጥሩ ነው። ግራ ያጋባል። የሆነ ነገርማ ተፈጥሮ መሆን አለበት። ምን ተፈጥሮ ይሆን? አላውቅም፣ ምንም አልገባኝም። ሰላም፣ ወይዘሮ ጉዝዴ ቢሮ ውስጥ ናት እንዴ? አዎ። ዛሬ ጠዋት ታሪክ ቢሮ ሄጄ ነበር እና አንድ ሴት አገኘሁ። አጋጣሚ ነበር። የሽም ጓደኛ ነኝ አለች። እናም አንድ ቪዲዮ ያሳየችኝ። የሺምና አቶ ሲዛይ አንድ ላይ ሆነው ያዩት ነው አለች። ልትገጨኝ የሞከረችው ያንተ ልጅ ነበረች። እሷ እንደሆነች አውቀ ነበር ግን አልነገርከኝ። ሁለታችሁም ታውቁ ነበር። ጉዝዴ ልነግርሽ ነበር እኮ። እውነቴን ነው፣ ልነግርሽ ነበር። መቼ? ልትገለኝ እንደሞከረች እያወክ ምን ነበር የምጠብቀው? ሲዛይ ንገረኝ። በ30 ዓመት ትዳሬ ውስጥ በጣም ለብዙ ጊዜ ያህል ተታልዬ አውቃለሁ። ከዛ ደግሞ ልጄ የሕክምና ትምህርቷን እየተከታተለች ነው ስል ለካ ከትምህርት ቤቱ ተባራለች። ከዛ ደግሞ ልጄ የሰው ገንዘብ እንደወሰደ አወኩኝ፣ ያውም በሚሊዮን የሚቆጠር። ከዛ እኔ ስራዬን አጣሁኝ። ነገር ግን ባንዳቸውም ቢሆን በጭራሽ እንዳሁኑ ደካማነት ተሰምቶኝ አያውቅም ነበር። ያንን ቪዲዮ ካየሁኝ በኋላ እንደ ሕፃን ልጅ ብቻዬን ሳለቅስ ነበር ሲዛይ። ግን በንዴት ወይም በአፍረት አይደለም ሳለቅስ የነበረው። ያለቀስኩት እንደተወደድኩ ባሰብኩኝ ጊዜ እንደተከዳው ስላወቅኩ ነው። በሰዓቱ እንደተተውኩኝ ስላወቅኩኝ ነው ያለቀስኩት።
ያው ረዳሃለሁ ማለቴ ልጅህ ናት። እኔ የልጅ ነገር ስሜቱን አውቀዋለሁ። ያው መቼም አላደርገውም ያልከውን ነገር በእነሱ ምክንያት ታደርገዋለህ። በልጄ ምክንያት ከስራ የተባረራለሁ። ግን ሴዛይ ለዚህ ልጅ ያለ ፍቅር ከልክ ያለፈ ነው። የልጅ ባሪያ ሆነሃል። ዛሬ ይቺ ልጅ ልትገለኝ ሞክራለች። በቃ እኔን መቼም አትወደኝም። ነገ ምን ልታረግ ነው? ነገ ሌላ ሰው አትቀበልም። እሷንም ለመግደል መሞከሩ አይቀርም እና ምናልባት ይሳካላት ይሆናል። ይህንን ማስቆም የምትችለው አንተ ብቻ ነህ። ሴዛ ይቺ ልጅ ጤነኛ አይደለችም። ታውቃለህ ያንን ቪዲዮ ያየሁኝ በእኛ ግንኙነት ውስጥ አንዳንድ ነገሮችን ችላ እንዳልክ ተረዳሁ። ደግሞ ልክ ነኝ። አሁን የኔ ተራ ነው። የሥራ አጋርነታችንን ጨምሮ በህይወታችን የተጋራናቸውን ነገሮች በሙሉ መቋጨት ፈልጋለሁ። ደህና ሁን ሴዛይ። ሴራ አጎቴ ውልታን ውስጥ ናቸው። ቁስላቸውን እየታከሙ ነው ያሉት። ቶልጋ እንዴት ነው? ደህና ነው። ቶልጋ ምንም አይልም። ሰሊን ግን ተጎድታለች። ሰሊን ጥሩ ሁኔታ ላይ አይደለችም። ልክ ቢላዋ ሆዷ ላይ ልታደርገው ስትል ቶልጋ መጥቶ ከእጇ ወሰደው። እሺ ይህንንም ነገር ታልፈዋለች። እሺ እሺ ቶልጋ እንዴት ነህ? ደህና ነህ ልጄ? አባዬ ደህና ነኝ፣ ግን ሰሊንን ያት እስኪ። ከዶክተሩ ጋር አውርተሃል? አይ ገና ነው። እሺ አንድ ላይ እናናግራቸው። እሺ የሶስት ወር ልጅ በማደጎ ለማሳደግ ወስደን ነበር። እናም በሚያሳዝን ሁኔታ ልጅቷን የወሰድናት ቀን አጣናት። ድንገት ነው የሞተችው አሉ። ከዛን ቀን በኋላ ሰሊን ደህና አይደለች። ህፃኗ በሽታ ነበረባት? አዎ። እና ከዛ በፊት ባለቤቴ የ5 ወር እርጉዝ ነበረች እና እሷንም አተናታል። ስለዚህ ይሄ ትልቅ ህመም ነበር። ባለቤትህ ራሷን ስትጎዳ እናንተንም ስትጎዳ ነበር። እንደዛ ነው አይደል? የኔ እንኳን ያን አስፈላጊ አይደለም ዶክተር፣ ግን ልክ ወደ ቤት ስገባ ራሷን ቆራርጣ ነበር እና በተደጋጋሚ ተረግሜያለሁ እያለች መሞት እፈልጋለሁ ስትል ነበር እና ቢላዋን ከሷ ለመውሰድ ከባድ ነበር። የዛኔ ነው ትንሽ የቆረጠችኝ። ዶክተር ሰሊንን ሆስፒታል ታቆያት ነው? አቶ ኦልታን ወደ ድምዳሜ ባንደርስ ጥሩ ነው። መጀመሪያ ምርመራ ማድረግ አለብን። መጀመሪያ ታካሚዋን ማየት አለብን። ሆስፒታል ውስጥ ብትቆይ ጥሩ ይመስለኛል። የልጅ ህይወት አደጋ ላይ ነው። አባዬ ምን ያልክ ነው? የምን አደጋ ነው የምትለው? ቶልጋ ጥቃት አድርሳባለች። አያ ያን ያህል ትልቅ ነገር አይደለም እኮ። አታካብደው አባዬ። ማለቴ ወይዘሮ አይላ ምን እንደምታስብ ያላውቅም፣ ግን ባለቤቴ ሆስፒታል እንድትቆይ አልፈልግም። እኔ የቤት ውስጥ እንከባከባታለሁ። እባክሽን እንደዛ አድርጊልኝ። ልሰዳት። እንደዛ ማድረግ ትችያለሽ ዶክተር? ምን እያደረግሽ ነው? ወይዘሮ ሰሊን ግን አልጨረስም። ምን እያደረግሽ ነው? አንድ የቀረቁ ሲያለ ልቀቂኝ። አልፈልግም። እባክሽ ተረጋጊ። አልፈልግም። ልቀቂኝ። እባክሽን ተረጋጊ። ፈልገው ነገርኳችሁ እኮ። ልቀቂኝ። ወይዘሮ ሰሊን እባክሽን ታውኝ። በቃ ታውኝ። እንዳትጠጉኝ ነግሬያችኋለሁ። ተረጋጊ። እባክሽ ተረጋጊ። አርጣችኋለሁ። ሰሊን ተረጋጊ። ታውኝ። በቃ መሞት ፈልጋለሁ። ለምንድን ነው የማትረዱኝ? ሰሊን ተይ፣ የኔ ፍቅር እባክሽን አታድርጊ። ፍቅር ነው? የምን ፍቅር? ያንተ ፍቅር ማን እንደሆነች ደግሞ ሁሉም ሰው ያውቃል። ሰሊን ልጄ። አባዬ መሞት ፈልጋለሁ። እኔ መሞት ነው የምፈልገው። እውነት ለመናገር ቶልጋ መሞት አለበት። ልጄ
ልጃችንን ማዳን አልቻልንም። ወይዘሮ ሰሊን ቆይ ተቀበላት። አባዬ አይሆንም፣ ልቀቁኝ! አባዬ አይሆንም፣ እባክሽን ነግሬያቸዋለሁ። ልቀቁኝ! መሞት አለብን። ልቀቁኝ! መሞት ነው የምፈልገው። እኔ እብድ አይደለሁም። ልቀቁኝ! ሰሊን እባክሽ ብቻ ነው የምፈልገው። አባዬ እባክህን አስለቅቀኝ። ሆስፒታል ውስጥ እናቆያታለን። ልትገጨኝ የሞከረችው ልጅ ነበረች። አንተ ልትገለኝ እንደሞከረች እያወቅ ለምንድን ነው ዝም ያልከው ሲዛይ? በጣም ቀላል ነው። እውነቴን ነው። ቀጥተኛ የሆነ መልስ መስጠት አለብህ። ልጄ ለሁለታችሁም ትልቅ ቦታ ነው ያለኝ። አይሆንም። እንደዚህ ዳር አትበል። ግልጽ መልስ ነው የምፈልገው። ወይ እኔን ወይ ጉዝዴን። በ30 ዓመት ትዳሬ ውስጥ ለረጅም ጊዜ ተታልዬ ያውቃለሁ። ከዛ ደግሞ ልጄ የሕክምና ትምህርቷን እየተከታተለች ነው ስል ለካ ከትምህርት ቤት ተባራለች። ከዛ ልጄ የሰው ገንዘብ እንደወሰደ አወቅኩኝ፣ ያውም በሚሊዮን የሚቆጠር። ስራዬን አጣሁኝ። ግን ባንዳቸውም ቢሆን እንዳሁኑ ደካማነት ተሰምቶኝ አያውቅም። ያንን ቪዲዮ ካየሁኝ በኋላ እንደ ሕፃን ልጅ ሳለቅስ ነበር። ግን በንዴት ወይም በፍርሃት አልነበረም። ያለቀስኩት እንደተወደድኩ ባሰብኩኝ ጊዜ እንደተከዳው ስላወቅኩኝ፣ እንደተተውኩኝ ስላወቅኩ ነው ያለቀስኩት። ያንን ቪዲዮ እያየሁ በእኛ ግንኙነት ውስጥ አንዳንድ ነገሮች ችላ ብለህ እንደነበር በደንብ ተረዳሁ። እናም አሁን የኔ ተራ ነው። የሥራ አጋርነታችንን ጨምሮ በህይወታችን የተጋራናቸውን ነገሮች በሙሉ እዚህ ላይ መቋጨት ፈልጋለሁ። ደህና ሁን ዚዚ። ጠጪ ውዴ። አመሰግናለሁ የኔ ውድ ጉስዴ፣ የኔ ውድ። ቢሮ ውስጥ ያለው ሰው ሁሉ ስጮህ የሰማኝ ይመስለኛል አይደል? ወይ ጉስዴ፣ የእውነት ስለሱ ተጨንቀሽ ነው እንዴ? እስኪ ልስማሽ። ምንድን ነው? ለማንኛውም ያቺ ሴት ማናት? የምን ሴት? ቪዲዮውን ያሳየች ሴት። ወይ ያው የሽም ደንበኛ ትሆናለች። የሽም ላይም በጣም ተነርጅባታለሁ። እውነቴን ነው ምልሽ። ውይ ሴዛይ እንዳትነግረት ብሏት ይሆናላ። እራሴ ነግራታለሁ ብሏት ይሆናል። ዝም ብለሽ እሷ ላይ አትናደጂ። ለምንድን ነው የማልናደደው? ያለው ነገር ምንም ይሁን እኔ ግድ አይሰጠኝም። እሺ ለምንድን ነው እሷ ራሱ ያልነገረችኝ? ይሄ ልክ ነው? ታውቂያለሽ፣ እውነት ለመናገር ይሄን ያደረገው ታሪክ ቢሆን ኖሮ ምንም አልገረምም ነበር። እውነቴን ነው። ምክንያቱም የሰውየው እውነተኛ ማንነት ግልጽ ነው። ግን ሴዛይ እውነት ለመናገር በጣም ነው ያስገረመኝ። ጉስዴ በጭራሽ ይሄንን መረዳት አልቻልኩ። ማለቴ ለምንድን ነው ቆይ እቺ ልጅ በመኪና እስክትገጭሽ ድረስ አንቺ ላይ የተናደደችው? አልገባኝም። ታማለች። የስነ ልቦና ሕክምና ያስፈልጋታል። የእውነት ሕክምና ያስፈልጋታል። ይሄንን በቀላሉ ማየት አልነበረብንም። ልጅቷ ታማለች። ተይ እባክሽ ጉስዴ፣ ሕክምና ያስፈልጋታል እያልሽ ነገሩን እንደዚህ አታቀዩ። እንደዛ ባይሆን ይሻልሻል። እንደዛ ይመስለኛል። እንግዲህ አይ ሙሉ በሙሉ በክፋት ያደረገችው ነገር ነው። ሕክምና ስለሚያስፈልጋት ነው አንቺን የምታናድድሽ። አንቺን የምታናድድሽ ከፉ ሰው ስለሆነች ብቻ ነው። በዛ ላይ ደግሞ እንደሱ አይነት ሰዎችን ማከም አይቻልም። እንግዲህ ይሄንን መጥፎ ጥላቸዋን ለመረዳት እየሞከርኩ ነው። ያቺ ልጅ ተሰቃይታለች፣ ህመምን አሳልፋለች። እናቷ ራሷን አጥፍታ ነው የሞተችው። ሴዛይን ለማሰቃየት የምትጠቀመው መንገድ ይሄ ነው። ይቺ ልጅ ሁሉንም ነገር የምታደርገው እያወቀች ነው። ትቀናብሻለች። በጣም ስግብግብና መጥፎ ሰው ናት። አባቷን ከማንም ጋር መጋራት አትፈልግም። እንደ ትልቅ ሰው አታስብም። እና በእርግጥ የራሷ ህመም አለባት። ያልበሰለች ልጅ ናት። ጉዝዴ ውዴ፣ እንደ ዳኛ ሆነሽ አስቢ። ያሳለፈችው ነገር አንቺን ለመግደል እንድትሞክር ማድረግ ነበረበት? አይ በጭራሽ አይሆንም። እሺ እና ክስ አታቀርቢባትም አይደል? አይ ሴዛይን የሚመለከት ነገር ነው። አልችልም። እኔ በሆነ አደርገው ነበር። እውነቴን ነው። ቪዲዮን ለአቃቢ ህጉ ሰጥና እንድትታሰር አድርጋለሁ። ናዛን እባክሽ ነገር በፍጹም ማንም ጋር መድረስ የለበትም። ቆይ ለምን? ናዛን ለምን ማለት ምን ማለት ነው?
ኦዛን ኡሚት በፈጣሪ ስም ችግር ይፈጥራሉ እኮ ምን እያደረግሽ ነው? እውነት ነው እነሱን በተለየ መንገድ እብድ ናቸው። እሱን ነው የምልሽ። እሺ በቃ አሁን እንረጋጋሽ። ሻይ አፈላልሻለሁ። ስለዚህ ነገር በድጋሚ እናወራለን። እሺ ውዴ? እሺ እሺ። እንኳን ደህና መጣ ወንድሜ። እንኳን ደህና ጠበቅሽ። ሴዛይ ደህና ነው ወንድሜ? ምንድነው የተፈጠረው? ምንም አይደለም። ወንድሜ ወይዘሮ ጉዝዴ ይሄን ልካላለች። እዛ ጋር አስቀምጪው። ምን ነው አትከፍተውም እንዴ? ወንድሜ ወይዘሮ ጉዝዴ ያወቀች እንዴ? እንዴት ነው ያወቀችው? ማን ነገራት? በምንም መንገድ አወቀች። በቃ አወቀች። ኔቫ አውቃለች። በቃ አለቀ። ምን ለውጥ ያመጣል? ለነግራት ይገባ ነበር። የምወዳት ልጄ ልገልሽ ሞክራ ነበር ጉዝዴ፣ እንድትጠነቀቂ ልነግርሽ ይገባ ነበር ማለት ነበረብኝ አይደል? ግን አላደረኩትም። ያልሽኝን ነው ያደረኩት። መጨረሻው ይሄው ነው። የህይወት ዘመኔን ሙሉ ያፈቀርኳትን ሴት አጣኋት። ሰርቻለሁ። ኢፔክ ልጄ እየሰማሁሽ ነው። የምን ዜና? ጉዝዴ ከአባትሽ ጋር ተጣልታለች። ምን ማለትሽ ነው? አንቺ ልትገኛ ስትሞክር ያለውን ቪዲዮ ያየች ይመስለኛል። ከዛ በጣም ተናደደች፣ እንደ እብድ አደረጋት እና እንዴት ይሄንን ከኔ ትደብቀኛለህ አለች። ቪዲዮ የት ነው ያየችው? ወዴ እሱን አላውቅም። ቢሮ ውስጥ ያለውን ዕቃ እንዳለ አሽጋ ላከችለት። እንዳየሁት ከሆነ ምንም የቀረ ነገር የለም። ስሚ ውዴ፣ አሁን ጉዝዴ ከምስሉ ያን ያህል እርግጠኛ አትሁኚ። እነዚህ ሁለት ሰዎች አንድ ላይ ሆነው እኔን የአእምሮ ሐኪም ቤት ቢያስገቡ እስኪ ነገሩን እናያለን።